ያደረገለት ወደ ተአምራቶች እንመጣለን። ተመልከቱ ክርስቲያኖች ክርስቶስን አምላክ ለማድረግ ምን እንደሚጠቀሙ ታውቃላችሁ? የሰራው ተአምር በስራ ነው መገለጽ ያለበት። ስለተናገረ ነው እንዴ? አሁን ተራው አንዱ ፍጡር ራሱ አምላክ አይደል ታምናለህ? እንዴ ወንድ ቢቆይ አንዴ ይግሽ ሸዲያም ጠይት ያ መጀመሪያ እንተ ይሄ ክርስቶስ ከትምህርት ውስጥ እኔ አምላካችሁ ነኝ አምልኩት ብሎ ያስተማረበት ትምህርት አለ ወይ? በቃል ከሌለ አለ በጠቅስልህ ግን ይሄንን ጥቅስ መሰጠህ አንተ ይችን ቦታ ስጠቆምህ አምላክነቱ የምታምን ከሆነ ነው። ከዛ ውጭ ለምን ትቀበላለህ? ይሄን መጽሐፍ ቅዱስ አሁን መጽሐፍ ቅዱስ ከመጽሐፍ ታው አይ ስትል ስለሰማሁ ታው አትልፋ ጊዜህን አትጨርስ። ምን ምንድነው ወዲያ አባታችሁ ወዲያ አምላካችሁ የለፋው ክርስቶስ ነው ማለት ነው። ቆይ አንዴ ክርስቶስ ምን አለ? ወደ አምላኬ ወደ አምላካችሁ አድርጋለሁ አለ። አምላክ የሚለው ማንን ነው? ኢየሱስ እዚያ ላይ በጣም ጥሩ በለበሰው ስጋ ክርስቶስ ማለት ፍጹም አምላክ ፍጹም ሰው ከሆነ የለበሰው ስጋ አምላክ ያለው ስጋ ነው። አሬት ወንድሜ ፍጹም ሰው ፍጹም አምላክ ከሆነ ነው እንጂ አልሆነም። በጣም ያዝ ነው። የአብን አምላክነት ተቀበላለህ መጀመሪያ አንተ ያልክ ያለው እኮ አብ ፍጹም አምላክ ይሄማ ክርስቲያን ሆንኩ ማለት ነው። አምላክ ናቸው ብዬ አላምንም። ሶስቱም ፍጡር ናቸው ብዬ ነው የማምነው። የኔን እምነት ከሆነ ክርስቲያን ይሄ ነው። አምላክ የለም መጽሐፍ ቅዱስ አንድ አምላክ የተባለው ጓደኞቻችሁማ ያግዟቸዋል። ጓደኛችን አይደለም ይኸው አያችሁት አይደል? ሙስሊም ነው ሊለው ነው። ምክንያቱም አንድ አምላክ አብ ነው ስላለው ማለት ነው። መልሴ ኢየሱስ ክርስቶስ አምላክ አይደለም ለሚለው ነው። መልሴን ግን እዛ ውስጥ መልሱን ታገኙታላችሁ። ራእይ ውስጥ ግቡ። በቃ መለሰ ለክርስቲያኖች የእውነት ተናገረ። አሁን እናንተ ቁርአን ላይ ኢየሱስ ክርስቶስ ሞቷል ትላላችሁ፣ ግን ለመጻት ጊዜ ደግሞ ይመጣል ትላላችሁ። ምን ማለት ነው ይሄ? ሞቷል አላችሁ፣ ለመጻት ይመጣል፣ ለዓለም ፍጻሜ ይመጣል። አሁን እኔ ማለት ነው ኢየሱስ ክርስቶስ ነው እንጂ ጸጋና ሰላም ለእናንተ ይሁን። ይሄን ጠቅላላ አንብቦ ራእይን ትፈሩታላችሁ። አንድ አምላክ የሚል በቃ እዚህ ላይ አምላክነት ተፈርቷል ማለት ጀመር። አንድ አምላክ የሚል ቃል አለ የለም? እዚህ ጋር ነገረ የዓለም ንጉስ ማን ነው? ምን ማድረጋሽ ማዳመጥ አይፈልግም። እንሄድበታለን። ወደ ዓለም የሚመለስበት ጉዳይ የለም። ሶስትነትና አንድነታችሁ ከመጽሐፍ ቅዱስ ጥቅስ ነው የምትፈልገው። እስኪ ከነብያቶች መካከል አምላክ ጥያቄውን አዳምጠኛ። አምላክ በመለኮት አንድ ነው በአካል ደግሞ ሶስት ነው ብሎ ያስተማረው የመጀመሪያው ነብይ ማን ይባላል? የመጀመሪያው አምላክ የገለጠለት አካል። እሺ ጊዜ ደቂቃ ስጠኝሽ። እስከዛ ማለት ነው ጥቅሱን እስከማወጣው ያው እግዚአብሔር አንድነትና ሶስትነትን መናገር እኛ የምናምንበት ማለት ነው። አንተ ባትቀበለውም እኛ የምናምንበት እግዚአብሔር አንድም ሶስትም እንላለን። አንድም ሶስትም ስንለው ሶስት እግዚአብሔር እናመልካለን አይደለም። ሶስትነታችንና አንድነታችሁን ለይቼ እነግራለሁ። ግን ቀድሜ ማወቅንም ለአንተ ማሳወቅን የሚፈልገው ነገር ቢኖር ማለት ነው በምንድን ነው አንድነታችሁ በምንድን ነው ሶስትነታችሁ ብትለኝ፣ አንድነታችሁ ይሄን ዓለምን በመፍጠርና በማሳለፍ በስልጣኑ በአገዛዙ አንድ ይባላል። ሶስትነታችሁ ደግሞ በስም በአካል በግብር በእነዚህ ሶስትነታችሁን ይገልጽላለሁ ማለት ነው። ይሄን የምትቀበል ከሆነ ደግሞ ቅድም አጋጣሚ የሰማሁት ነገር ቢኖረው ማለት ነው እግዚአብሔር ሌላ አምላክ አለ፣ ኢየሱስ ክርስቶስ ሌላ አምላክ አለው ስትለው ነበር። ድምጼ ይሰማል? እሺ ቀጥልሽ፣ እንዳላቋርጥ ይሰማል። አቀም ዝም ያልኩህ እንዳላቋርጥ ነው። እሺ ነፃነት ኑሮ እንድታራ ነው። አይቀጥል እና እንደዛ ነው። ይሄ አንድነታችሁ ሶስትነታችሁን ትቀበላለህ? እሺ ሶስትነታችሁን ልንገር ጥቅሱን በቡ አዳምጠኝ። እሺ አሁን ጥያቄው እሺ ጥቅሱን ልስጥ አዳምጠኝ አንተ። ቆይ መጀመሪያ ጥያቄውን እንድትመልስ እኮ ነው ጥበዊ። አዳምጠ ጥያቄውንና ከዚያ ትመልሳለህ። አብሽር። መጽሐፍ ቅዱስ ላይ ከነቢያቶች መካከል የመጀመሪያው ነቢይ አምላክ በመለኮት አንድ በአካል ሶስት ነው ብሎ ያስተማረ ነብይ አለ ወይ? ግልጽ በግልጽ የምትፈልገው ከሆነ የለም፣ ግን ጥቅሱን ይሰጣለሁ እኔ ይሄን የሚያብራራልን። አሁን የኛ በቤተክርስቲያናችን በምታስተምረን መሰረት
የሚያብራርልን ከመጽሐፍ ቅዱስ ይሰጣሉ። ሶስትነታችሁን ውሰድልኝ። እሺ በቃ እሱን። ስለዚህ አሁን አምላክ በመለኮት አንድ ነው፣ በአካል ሶስት ነው ብሎ ያስተማረው ነብይ ማን ይባላል? ዘፍጥረት ምዕራፍ 3 ቁጥር 22 ክፈትልኝ። እሺ እዚያ ቦታ ላይ አምላክ በመለኮት አንድ ነው፣ በአካል ሶስት ነው የሚል አለ? ቃሉን ግልጽ በግልጽ ነው የፈለግከው? አለ። አዎ። አንተ አሁን የሚጠይቀኝን ቃሉን ግልጽ በግልጽ ፈልገው ነው? እንደዛ የለም። አንተ በምትጠይቀው መሰረት ግን ጥቅሱ ከሚለው ስታነቦ ትረዳለህ። ቆይ እንደሱ ከሆነ ከሌለ አምላክ ስንት አምላክ ነው ያለው ብለህ ታምናለህ አንተ? አንድ አምላክ። አንድ አምላክ። ያ አንድ አምላክ በመስቀል ላይ ሞቶልሃል ስለ ኃጢአትህ? ሞቶልኛል። አዎ በሚገባ። በጣም ጥሩ። መስቀል ላይ ከሞተው አምላክ ውጭ ሌላ አምላክ የለም? ከጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ብሎ ፈጣሪ ሆኖ ከሱ ውጪ ለሰው ልጅ ብሎ የሞተ ፈጣሪ የለም። በጣም ጥሩ። ጥያቄው ምን መሰለ ጥበቡ? መስቀል ላይ ከተሰቀለው ከዚያ ከአንዱ አምላክ ውጭ ያልተሰቀለ ሌላ አምላክ አለ የለም? ያልተሰቀለ ለምን የማይሆን ጥያቄ ይጠይቃል? እስኪ እኔን አውረኝ አንዴ። ሪኩዌስቴን አልተቀበልኩም። ተቀበልነህ። ያው ተራህን ጠብቅና ታወራለህ። አክብራቸው። ወንድሞችህ ናቸው፣ ክርስቲያን ልጆች ናቸው። እሺ መስቀል ላይ ከተሰቀለው ከአንዱ አምላክ ውጭ ያልተሰቀለ ሌላ አምላክ አለ የለም? የለም። እሺ በጣም ጥሩ። መስቀል ላይ ከተሰቀለው ከአንዱ አምላክ ውጭ ሌላ አምላክ ያልተሰቀለ የለም ብሎናል። አብ አምላክ ነው አይደለም? አምላክ ነው። አብ አምላክ ነው። አዎ መስቀል ላይ ተሰቅሏል። አብ ማለት ወልድ ነው። ወልድ ማለት መንፈስ ቅዱስ ነው። በዚህ በአምላክነታችሁ በመለኮታችሁ አንድ ናቸው፣ ልዩነት የላቸውም። አንድነታችሁና ሶስትነታችሁ መጀመሪያ ላይ ቀድሜ የነገርኩ ይሄ ነው። ስለዚህ ሶስት ነው ማለት አልችልም። አምላክነታቸው ረቡ አዳም አብ አምላክ ነው ወይ? ስለ አብ አምላክ ነው ብለኛል። አብ መስቀል ላይ ተሰቅሏል ወይንስ አልተሰቀለም ነው ጥያቄ። ተሰቅሏል ከሆነ ተሰቅሏል፣ ካልተሰቀለ አልተሰቀለም ነው መልሱ። እዚህ ጋር እኮ እንዳታነጣጥላቸው እኮ የነገርኩ ቃል ከኔ መቀበል አለብህ። አይ እኔ እሱን አልቀበለውም ካልኮ ደግሞ እኮ ጥያቄን እዚህ ማቆም ትችላለህ። ጥበቡ ተሰቅሏል አልተሰቀለም? ግልጽ ጥያቄ እኮ ነው። አክብራቸው እንጨርሱና ከዚያ ታወራለህ። ችግር የለውም፣ ምንም ማለት አይደለም። አንተ እንዳዳሽ እሺ፣ አክብራቸው። በተራ ነው የሚያወሩት። አብ ተሰቅሏል አልተሰቀለም? ጥበቡ የኔ ወንድም እያዳመጥኩ ነው። እኔ በጠየከኝ መሰረት ልመልስልህ ማለት ነው። መጀመሪያ ስነግርህ ማለት ነው። አሁን እኔ ይሄን አልተሰቀለም ተሰቀለ ብዬ እኔን ምክድ ወይም ደግሞ ወደ ዓለም የምሸረሸርበት ጉዳይ አይደለም። አንድነትና ሶስትነታቸውን ነገርኩ። እሱን ትቀበላለህ። የማትቀበለው ከሆነ ጥያቄያችን አያስክደንም። በአምላክነታቸው በአገዛዛቸው በመለኮታቸው አንድ እስካልኩ ድረስ አብ ተሰቅሏል አልተሰቀለም? የተሰቀለው ስጋውን የለበሰው ወልድ ነው። ስለዚህ አብ አልተሰቀለም። በስጋው እንደ ወልድ ተገልጦ አልተሰቀለም። ስለዚህ የተሰቀለ አንድ አምላክ አለ፣ ያልተሰቀለ ደግሞ አምላክ አለ አይደል? አይደለም። እሱ አንተ አልከው። ጥያቄ ነው የጠየኩት እኔ። የተሰቀለ አምላክ አለ አይደል? ማን? ኢየሱስ ክርስቶስ። ያልተሰቀለ አምላክ ደግሞ አለ፣ አብ አይደል? እሺ እዚህ ጋር ልመልስልህ። እሺ ተሳሳትክበትም ማለት ነው። ጥበቡ ጥያቄውን መልስ። ተሳሳትከው አንተ ማሳሽ አንዴ ተራን ጠብቅ ትገባለህ። ኢየሱስ ክርስቶስ ሰው ሆኖ ስጋውን ለብሶ ነው እንጂ የተሰቀለው
በመለኮቱ አይደለም ሰው በመሆኑ ነው። መከራውን ስቅለቱንም ምኑንም ሊያሳየን ነው። አርያ ሊሆነን ነው። ሊያድነን ነው። ሰው ልጅ ያጠፋውን መከራውን እሱ ሊቀበል ነው። ለዛው ነው እንጂ በአምላክነቱ አይደለም። በአምላክነቱማ እኔ እናንተ ስሙንም አንስተን ማውራትን አንችልም ነበረ። እንደ ቸርነቱ ነው እንጂ ቅድም የተሰቀለው አምላክ ነው ወይ ስለህ አምላክ ነው ብለኸኛል እኮ በስጋ ተገልጦ ነው እንጂ በመለኮቱ አይደለም። ስለዚህ ቅድም አምላክ ነው የተሰቀለው ያልከኝ ስህተት ነው ማለት ነው። አምላክ አይሰቀልማ። እንደዛ ከርኩ ደግሞ ያው ሰውና አምላክነቱ ተዋህዶ ነው ያለው እንጂ ተለያይቶ አይደለም። እንደዛ የምትወስደው ከሆነ አንተ ተለያይቷል ወይስ ተለያየም ሳይሆን ጥያቄው ቅድም አምላክ ተሰቅሏል ወይ ለኃጢአትህ ስልህ አዎ ለኃጢአቴ አምላክ ተሰቅሏል ብለኸኝ ነበር። ስህተት ነው ይሄ? ኢየሱስ ክርስቶስ ነው የተሰቀለልኝ፣ በስጋ የተገለጠ አምላክ ማን ነው ሳይሆን የተሰቀለው። በጣም ጥሩ። ስለዚህ አምላክ ተሰቅሎልሃል ለኃጢአትህ ማለት ነው አይደል? በስጋ የተገለጠልኝ አምላክ በስጋው ተሰቀለልኝ። ለኔ ኃጢአት ስል ማለት ነው። ለሰው ልጆች ኃጢአት ስል በስጋው ተሰቀለልኝ። ስለዚህ አምላክ ተሰቅሏል በስጋ አምላክም ስጋም አብረው ተሰቅለዋል ማለት ነው። ወይንስ አምላክ ብቻ ነው ወይንስ ስጋ ብቻ ነው የተሰቀለው? ወይንስ አብረው ናቸው ሁለቱም የተሰቀሉት? እሱ አይነጣጥልም፣ አይደበለ ሰውነቱ በጣም ጥሩ። ስለዚህ አይነጣጠልም፣ አምላክም ሰውም ተሰቅሏል ማለት ነው። ቀላል አይደለ? እንግዲህ እኔ በምን አይነት ጥያቄ እንደምትጠይቀኝ አላውቅም። እየነገርኩ ነው። ፍጹም ሰው ፍጹም አምላክ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለ ሰው ልጅ ስል ደግሞ ማለት ነው ከሰማይ ሰማያት ወርዶ የሰውን ኃጢአት ለመሸከም ስል ተሰቅሏል። ዕዳችንን ፋቀ። እሺ በጣም ጥሩ። በቃ ይሄንን ልለፈው። እሺ አምላክም ሰውም ተሰቅሏል፣ ምክንያቱም አይነጣጠሉም ብሏል። ለቅጽበት እንኳን አይነጣጠሉም፣ ተዋህዶ ነው ልጁ። እንግዲህ አምላክና ስጋ ተዋህዶ ብሎ የሚያምን ልጅ ነው። ሁለቱም አብረውን የተሰቀለው ብሎ ነው የሚያምነው። እሺ የሰቀሉት ሰዎች ድነዋል ወይንስ አልዳኑ? በመስቀላቸው ትክክል ናቸው ብለህ ታምናለህ አንተ? እነዚያ የሰቀሉት ሰዎች ናቸው አይደል? የሰቀሉት አዎ ሰዎች ናቸው። አምላክ በጣም ጥሩ። ኢየሱስን የሰቀሉት ትክክል ነው የሰሩት ብለህ ታምናለህ ወይንስ ተሳስተዋል? አይደለም ተሳስተዋል አይደል? መስቀላቸው። ስለዚህ የክርስቶስ ስቅለት ስህተት ነበር እነዚያ ሰዎች ያደረጉት ማለት ነው። መስቀል የለባቸውም ነበረ። አምላካችሁ ቢሆኑ ባያውቁት ኖሮ አይሰቅሉት ነበር። በጣም ጥሩ። ስለዚህ መስቀላቸው ስህተት ነው መሰቀሉ። ክርስቶስማ መሰቀሉ ትክክል ነው ተናግሯል። እኔ አድናለሁ ብሎ ለሰው ልጅ ቃል ስለገባ የክርስቶስ መሰቀሉ ልክ ሆኖ ግን የሰቀሉት ማለት ነው ትክክል አይደለም። እነሱ የሰቀሉ ሰዎቹ የነሱ ስህተት ነው እንጂ የክርስቶስ መሰቀሉ አይደለም። ስለዚህ እነዚያ የሰቀሉት ሰዎች ተሳስተዋል ማለት ነው። ክርስቶስን መሰቀሉ ስህተት ነበር ማለት ነው አይደል? እሺ አንዴ ሻሃዳ መያዝ የሚፈልግ እያለ ነው። ማን ነበር ሻሃዳ መያዝ የሚፈልገው? ከይቅርታ ጋር ይልጭ። እሺ ሚራጅ የተነሳ ሚራጅ አለ አሎ። እሺ ማን ነበር ሻሃዳ መያዝ የሚፈልገው? ይቅርታ ማን ነበር? ቀጥል እየሰማሁ ነኝ። አለ እሺ አንዴ ሻሃዳ መያዝ የሚፈልገው ማን ነበር? ካለ አናግረኝ። እሺ ከሌለ እንቀጥል። እሺ እሺ ክርስቶስን የገደሉ ሰዎች ስለዚህ እየተሰማኝ አይደለም ድምጽ። እሺ አሰላሙ አለይኩም። ወአለይኩም ሰላም። ይሰማል? እንደናችሁ? ይሰማል። አልሐምዱሊላህ። አላህ
አንዲት እህት ያለች እና ሻሃዳ መያዝ ትፈልጋለች። ያው ትንሽ ስራ ላይ ነኝ ስላለች እሺ ትቆያላችሁ ትንሽ ወይስ በውስጥ ላገናኛችሁ? ካለች አስታውሰን በኋላ ኢንሻአላህ እናስይዛለን። እሺ መርሃባ መርሃባ። እሺ እና ስለዚህ ክርስቶስን እሺ ጌች አለ። አዎ ቀደም ረመዳን ሆነ ጥቅስ አውጥቶ ነበርና እነዛ ጥቅሶች ላይ ብዙ ጊዜ የሚጠየቁ ጥቅሶች ስለሆኑ ምላሽ ለመስጠት ነበር። እሺ የትኛው? አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ፣ አንዱ ደግሞ ዮሐንስ ወንጌል ምዕራፍ 17 ቁጥር 3። እሺ ቀጥል። ረመዳን አለቀ አውጣው እስቲ። በዚያ ላይ ሐሳብ ምንድን ነው ጌቾ? ቀጥል። አይ ጥቅሱ ቢኖር አሪፍ ነበረ። ጥቅሱ ላይ ጥያቄ ልጠይቅ ነበረ እና ለዛ ነው። እሺ አውጣለት። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 እና ዮሐንስ ወንጌል ላይ ነው ያወጣው መሰለኝ። ረመዳን አንተ ነው ያወጣው መሰለኝ። አይታይም እኮ ነው እንትን ብዙ ጊዜ ይጠይቃል ብዬ ነው። ሁለቱ እንደውም አይታይም። ችግር የለውም። ሐሳቡን ንገረን። ይኸውልህ ጊዜ ለመቆጠብ ጌቾ ችግር የለውም። እሺ አንብበው እስቲ። ቆይ አንብበው፣ ረመዳን አንብበው። ዮሐንስ ወንጌል ላይ ያለውን አንብበው። እዛ ጋር ምን ይላል? ያውቁ ዘንድ ክርስቶስ ኢየሱስ። አንድን ነቢይ ማወቅ የዘላለም ሕይወት ያስገኛል። አንድን ነቢይ ማወቅ ለምሳሌ ስለ ሁለት ነገር ነው የሚናገረው። አንደኛ ስለ አምላክ ነው እየተናገረ ያለው። ዋናው እንዳውም እሱን ያስቀደመው። ሁለተኛ ደግሞ ስለ መልእክተኛው ስለ ማወቅ ጠይቃችሁ። አንድን ነቢይ ማወቅ የዘላለም ሕይወት ያስገኛል። ምክንያቱም ያን ነብይ ስታውቅ ጊዜ ነው አምላክህንም እንድታውቅ የሚያደርግህ። ለምሳሌ ሙሴን ሰው ቢያውቀው ስለ ሙሴ ቢመራመር ስለሱ ታሪክ ቢያውቅ ሁሉ ነገር ቢያውቅ የዘላለም ሕይወት ያገኛል አያገኝም? ምክንያቱም ሙሴን ሲያውቅ ጊዜ ሙሴን አስተምህሮ ማወቅ ማለት ነው። እና የሙሴ አስተምህሮ ደግሞ ስለ አንድ አምላክ ነው። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው የሚለውን የሙሴን ትምህርት ያውቃል። የዛኔ የዘላለማዊ ሕይወትን ያገኛል በሙሴ በኩል። በመሲሁም በኩል ልክ እንዲሁ አንድና ብቸኛ የሆነውን እውነተኛውን አምላክ ያውቃል። ስለዚህ የዘላለማዊ ሕይወትን ያገኛል። የላከውን ይላል። ከዛ ቀጥሎ ኢየሱስ ክርስቶስ፣ አሁን ክርስቶስ ኢየሱስን ማወቅ ነው የዘላለም የሚያስገኘው ሕይወት ለማለት ነው እንጂ ክፍሉ ስለ ኢየሱስ ክርስቶስ አምላክነት ሊክድ አይደለም። አሁን ለምሳሌ አይደለም፣ ስለ አብ አምላክነት ብቻ ነው እንደሚናገረው። አሁን ነብይን ማወቅ አንድ ቆይ እንጂ የመጀመሪያውን ጨርስ። እየተናገረ ያለው ስለ አብ አምላክነትና ስለ ኢየሱስ ክርስቶስ መልእክተኛነት ነው። ጥቅስ የሚለውን አላነበብከውም ወይንስ ላንብብልህ? አንብበው። ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ ምን አለ? አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። ማንን ነው አምላክ ያለው? ከአባቱ ጋር እያወራ ነው። ማንን ነው አምላክ ያለው? ኢየሱስ አብን አምላክ ያለው ማንን ነው? አንድና ብቸኛ እውነተኛ አምላክ ያለው አብን ነው። አየህ፣ ስለ አምላክ የሚናገረው አብን ነው። የላከውንም ኢየሱስ ክርስቶስን አለ። ኢየሱስ ምንድነው? የተላከ ነው አይደል? ከአንዱ አምላክ
የተላከ ነው። አለቀ። ስለዚህ ስለ አምላክነት እያስተማሩ ኢየሱስ ክርስቶስ አንድ አምላክ ብሎ ያስተማረው አብን ነው። በፍጹም አሁን ነው ልጠይቅህ፣ ወልድ መንፈስ ቅዱስ አንድ አምላክ ነው። ነብይን ማወቅ የዘላለም ሕይወት ያስገኛል ወይ ነው ጥያቄ። ያውቁ ዘንድ ነው ኢየሱስ ግን እኮ መለስኩልህ እኮ ቅድም። እንደድገመው ጊዜ መፍጀት ነው የሚሆነው። ያን ነብይ ስናውቅ ጊዜ በዚያ ነብይ በኩል የመጣውን አንዱን አምላክ እናውቃለን። ያ ነው የዘላለማዊ ሕይወት የሚያሰጠው። እሱ እኮ ኢየሱስን ማወቅ እኮ ነው። ክርስቶስ ኢየሱስን ማወቅ እኮ ነው የሚለው። የአኺ አንዱን አምላክ ብሎ ኢየሱስ ተናገረው ያልከው እኮ መጀመሪያ ላይ ምን አለ? አባት ሆይ አለ ኢየሱስ፣ አንድና ብቸኛ እውነተኛ አምላክ አንተ ነህ ካለ በኋላ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ስለ ሁለት ነገር ተናገረ። አንደኛ አንዱን አምላክ አስተዋወቀ። ሁለተኛ መልእክተኛውን ኢየሱስን ደግሞ ነብዩን ኢየሱስን አሳወቀ። ስለዚህ ስለ አንዱ አምላክ ነው እያስተማረ ያለው ኢየሱስ ክርስቶስ እዚያ ቦታ ላይ። ያን አንድ አምላክ ማወቅና የላከውን መልእክተኛ ማወቅ የዘላለማዊ ሕይወትን ያስገኛል እኮ። ማወቅ ኢየሱስን ማወቅ ነው። ሌላ ነብይን ብታውቅ አሁን ምንም አያደርግልህም እኮ። ለምሳሌ ሰዎች ስለ ሙሴ ኢየሱስን ማወቅ አይደለም ጌቸው ጥቅሱ እያወራ ያለው አንድና ብቸኛ እውነተኛ የሆነውን አምላክ ብሎ አብን አስተዋወቀ። ከዚያ ቀጥሎ ደግሞ የላከውንም ኢየሱስ ክርስቶስንም ያውቁ ዘንድ አለ። ስለ ሁለት ነገር ነው እየተናገረ ያለው፣ ስለ አንዱ አምላክና ስለ መልእክተኛው ማወቅ። ስለ አንዱ አምላክና ስለ መልእክተኛው ነው እየተናገረ ያለው አንቀጹ። ስለዚህ ይህን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት ይላል። በሐዲስ ላይ ይህን ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ። ምናልባት ማወቅ ከፈለግ መን ዐሊመ አን ላ ኢላሃ ኢለላህ ደኸለ ጀና ይላሉ። ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም የሚለውን ያወቀ ሰው ገነትን ይገባል አሉ። የእርሳቸውንም መልእክተኛነት ያወቀ ሰው አላህ በቁርአን ላይ ፈለዚነ አመኑ ቢሂ ወዐዘሩሁ ወነሰሩሁ ወተበዑ ኑረ አለዚ ኡንዚለ መዐሁ ኡላኢከ ሁሙል ሙፍሊሑን ይላል። እነዚያ በሙሐመድ ያመኑ እነርሱ ናቸው የሚድኑት ይላል። ይህ ለነቢያት የሚነገር የሆነ ቃል ነው። ስለዚህ እስቲ አሁን ነብይን ማወቅ የዘላለም ሕይወት ያስገኛል የሚል አንድ ጥቅስ አምጣልኝ። አንድ እየተናገረ ያለው ስለ አምላክ ነው እንዴ? ክርስቶስ ጊዜ ልንገርህ፣ ስለ አምላክ እየተናገረ ያለው እኮ እሱን እንደምን ማወቅ? አምላክ ነው ወይንስ መልእክተኛ ነው ብሎ ማወቅ? ክርስቶስ እንደሆነ ማወቅ ማለት ነው። እሱ የላከው ክርስቶስ ኢየሱስ ነው። መልእክተኛ እንደሆነ አሳየህ ማስረጃውን እዛው ላይ። እስቲ እሱን አንጣልኝ ነው እሱ አንጣልኝ እስቲ። ነብይን ማወቅ የትኛውን ነብይ ማወቅ ነው የዘላለም ሕይወት የሚያስገኝ? አንድ አውጣለት። አምላክ የተባለው እዚህ ቦታ ላይ አብ ነው እንጂ ኢየሱስ አይደለም። አንድ ጊዜ አውጣለት። ረመዳን ዮሐንስ ወንጌል ምዕራፍ 17 ቁጥር 3 መልእክተኛ ነው። እዛ ላይ ኢየሱስ ክርስቶስ ቃል በቃል ራሱ ይናገራል። አምላክ ማን እንደሆነ አስታውቋል። እሺ አውጣለት። ረመዳን አለ አህባሾች መግባት ትችላላችሁ። እሺ እናልክላለሁ። እሺ ነብይን ማወቅ ቆይ ላሳይህ ነው። አምላክ ያለው እዛ ቦታ ላይ አብን ነው ጌቸው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኧረ ተው ሁሱ ልክ አይደለም። ወላሂ ልክ ነኝ እርግጠኛ ስለሆንኩ ነው። በቃ እንደሱ ከሆነ የለም አይታይም። እሺ ጌቸው አሁን ልንገርህ። እሺ ኢየሱስ ክርስቶስ አይኖችንም ወደ ሰማይ አነሳና ይላል። አንብብልህ። እሺ አንብበው። ይሰማል ጌቸው? አዎ ይሰማኛል። ምን ይላል? እውነተኛ አምላክ ብቻ የሆንክ አንተን አለ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። እውነተኛ አምላክ ብቻ የሆንክ አንተን የተባለው እዚህ ቦታ ላይ ማን ነው? ኢየሱስ ነው ወይንስ አብ ነው? ስለ አብ እያወራ ነው። ግን ኢየሱስ ሁለት ኔቸር አለው ታውቃለህ ይናል። አንደኛ ኢየሱስ ሰው ነው። ቆይ እዚህ ስለ አንቀጹ ነው አሁን እያወራን ያለ ነው። ያውቁ ዘንድ የሚለውን አንዴ ለኢየሱስ አምላክነት ለማድረግ ስለፈለክ ነው። ቅድም እዚህ ቦታ ላይ አምላክ የተባለው አብ ነው ወይንስ ኢየሱስ ነው? አንድና ብቸኛ እውነተኛ አምላክ የተባለው እዚህ ማን ነው? ኢየሱስ እየተናገረ ያለው በምንድን ነው? በመለኮትነቱ ነው በስጋው ነው እዚህ ጋር የሚናገረው የሚለውንም ቼክ አድርገው። ያው ኢየሱስ ክርስቶስ ራሱ ነው እየተናገረ ያለው እዚህ ቦታ ላይ
ቃል በቃል ምን ይላል? አንድና ብቸኛ እውነተኛ ሰው ነው አይደለ? አሁን ስለ ኢየሱስ ሳይሆን ጥያቄ ይሄ ጥቅስ አንዴ ጥያቄው አሁን ስለ ጥቅሱ ነው። ምን ይላል? እውነተኛ አምላክ ብቻ ይሆን ካንተን ይላል። ይህ ማንን ነው የሚመለከተው? እውነተኛ አምላክ ብቻ የተባለው እዚህ ቦታ ላይ ማን ነው? አብ ነው። በጣም ጥሩ። ስለዚህ የላከውንም ኢየሱስ ክርስቶስን አለው። እዚህ ቦታ ላይ መልእክተኛ የተባለው ማን ነው? ኢየሱስ ክርስቶስ። ኢየሱስ ነው። በጣም ጥሩ። ይሄ ነው ሸሃደተይን ማለት ይሄ ነው። በቃ ላኢላሃ ኢለላህ ዒሳ ረሱሉላህ ቃል በቃል ኢየሱስ ክርስቶስ አንድና ብቸኛ የሆነውን አምላክ ብሎ ተናገረና ራሱም ደግሞ መልእክተኛ እንደሆነ ተናገረ። እሺ፣ ግን አሁን እኔ ጥያቄ ልጠይቅ የፈለኩት በዛ ዙሪያ ነው። አንተ ግን ተው በቃ። እሺ፣ ኤኒዌይስ እሺ፣ አንድ ሌላኛው ደግሞ ማርቆስ ወንጌል ላይ ምዕራፍ 2 ቁጥር 5 ላይ እሱን ላይ ጠይቀና ምዕራፍ 2 ቁጥር 5 እሺ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው ይላል አይደለ? እሺ እዚህ ላይ ጠይቀና ከነቢያት መካከል ኃጢአትን ማስተሰረይ የሚችል ማን ነው? አረ ነፋሉ በመጽሐፍ ቅዱስ ላይ ኃጢአትን የሚያስተሰርዩ ኃጢአትን ማስተሰረይ የሚችል ንስሐ አይደለም፣ የኃጢአት ስርየት ነው ያልኩት። አዎ የሚያስተሰርዩ ችግር የለም የሚያስተሰርዩ ቃል በቃል ነቢያቶች ንስሐን ያስገቡት ኃጢአት ማስተሰረይ የሚችል አንድ ነቢይ ችግር የለም። አብሽር ኃጢአትን የሚያስተሰርዩ እሰጣለሁ መጽሐፍ ቅዱስ ላይ። እሺ ካህኖች ያስተሰርዩ ነበር። ማስረጃ ኦሪት ዘሌዋውያን ምዕራፍ 4 ቁጥር 20 እንዲህም በወይፈኑ ያደርጋል፣ ስለ ኃጢአት መስዋዕት በታረደው ወይፈን እንዳደረገ እንዲሁ በዚህ ያደርጋል። ካህኑም ስለ እነርሱ ያስተሰርያል፣ እነርሱም ይቅር ይባላሉ አለ። ካህኑ ኃጢአትን ያስተሰርያል። ስለዚህ የኃጢአትን ያስተሰርያሉ ካህናቶች ኢየሱስ ክርስቶስ በፊት ያው። እሺ አሁን ካህኑ ሌዋውያን ምን ስለሆነ ነው? ምን ስለሰጣቸው ነው? እግዚአብሔር ሕግ ስለሰጣቸው ነው። ምን ብለው ሕግ ሰጥቷቸዋል? ጥያቄው ምንድን ነው? ከክርስቶስ በፊት ካህኑ ኃጢአትን ያስተሰርያል አያስተሰርይም? በምን ስልጣን? በራሱ ስልጣን ነው ወይስ እግዚአብሔር ስልጣን ስለሰጠው? በራሱማ አይደለም፣ አምላክ ሰጥቶት ነው እንጂ። ኦኬ አሁን ኢየሱስ እየተናገረ ያለው ከምን ተነስቶ ነው? እዚህ ጋር ኢየሱስም ስልጣን ተሰጥቶት ነው ኃጢአትን እንዳስተሰርይ። ማስረጃ ልስጥህ። እዚህ ጋር ሲናገር እዚህ ጋር ክፍሉ ላይ ችግር የለውም። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እንዴት ኃጢአትን እንደሚያስተሰርይ ሲናገር ለሰው ልጅም ኃጢአትን ያስተሰርይ ዘንድ ስልጣን እንዳለው አታውቁም? ምን ይላል? ስልጣን ከማን የተሰጠው ብለን ስናይ ስልጣን ሁሉ ተሰጠኝ እያለ ቃል በቃል ይናገራል። ኢየሱስ ራሱ ተሰጥቶት እንደሆነ ስልጣኑ ይናገራል። ትክክል ነው። ስልጣን ታዲያ ስልጣን መቀበሉ ኢየሱስ ክርስቶስ ያስክዳል እንዴ? በደንብ እንጂ አምላክ ስልጣን ይቀበላል እንዴ? አሁን ለምሳሌ እሺ አንተ ለኔ ስልጣን ብትሰጠኝ የዚህ ቤት አሁን ለምሳሌ ሞዴሬተር ብታደርገኝና ስልጣን ሰጠኝ፣ እኔ ሰው አይደለሁም ማለት ነው? መሰጠት አንዴ አምላክ በቀጥታ ኃጢአትን ይቅር የሚል ነው አላስረዳሽ። ነገር ግን ስልጣንን ተቀብሎ ይቅር ኃጢአትን ያስተሰርያል ከተባለ ሰጭና ተቀባይ እኩል አይደለም። የተቀበለ አካል በፍጹም አምላክ ሊሆን አይችልም። ሰጩ ነው አምላክ የሚሆነው። ሰውነትን አይከደም። ክርስቶስ ምንድን ነው ብለን ስናይ መጽሐፍ ቅዱስ ላይ ክርስቶስ መጽሐፍ ቅዱስ ላይ ድርሻው ምንድን ነው ብለን ስናይ ስልጣን የተሰጠ ነው። ማስረጃ አሁን እሺ ክፍል ላይ ሲናገር ተረጋጋ እንጂ አንዴ ቀስ በል እንጂ አዳምጥ። ማቴዎስ ወንጌል ምዕራፍ 9 ቁጥር 8 ህዝቡም አይተው ተደነቁ፣ ለሰውም እንዲህ ያለ ስልጣን የሰጠ እግዚአብሔርን አከበሩ ይላል።
ሌላ ቦታ ላይ ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ምን ይላል? ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። ማን ነው ስልጣን የሰጠው ለኢየሱስ ክርስቶስ? አብ ነው የሰጠው። በጣም ጥሩ። ስለዚህ ክርስቶስ ስልጣንን ተቀብሎ ነው። ስልጣን የተቀበለ አካል በፍጹም አምላክ ሊሆን አይችልም። አምላክ ሰጭ እንጂ ተቀባይ አይደለም። ስልጣን መቀበሉ እንዳውም ኢየሱስ ክርስቶስ ፍጡር መሆኑን የሚያሳይ ግልጽ የሆነ ጥቅስ ነው። አምላክ በፍጹም ስልጣንን አይሰጥምና አምላክ ይሰጣል እንጂ። ስልጣን እንዲሰጠው ያደረገው ደግሞ ራሱ ዝቅ ዝቅ በማድረጉ ነው። ይሄ ይናገራል ፊልጵስዩስ ምዕራፍ 2 ላይ ቁጥር 6 እስከ 8 ላይ ያለው ይናገራል። እሱ በባህሪው አምላክ ሆኖ ሳለ ራሱን ዝቅ ስላደረገ ነው በፍላጎቱ። እርሱ አምላክ ስለሆነ ሳለ ነው የሚለው። ያው እሱ በባህሪው ተው አሁን አምላክ ነው የሚለውን ተው እና እርሳውና እሱን ኢየሱስ ክርስቶስ አምላክ አለው የለውም? አምላክ አለው ለሚለው አሁን እንደዚህ ያዝልኝ። ኢየሱስን ፉሊ ጋድ ፉሊ ማን ወይ ደግሞ ፍጹም ሰው ፍጹም አምላክ ኢየሱስ እንደዚህ ነው ካራክተሩ ነው የቸሩ። እንደሱ የሚለው ጋር ነው ያለው። እንደሱ የሚለው ጋር ነው ያለው። ፍጹም ሰው ፍጹም አምላክ ነው ብሏል ኢየሱስ ክርስቶስ። እሺ እንደዛ ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ አላለም። ግን ታውቃላችሁ እንደዛ ነው ብላችሁ ካወላለዱ ጀምሮ ኃጢአት እንደሌለበት እናውቃለን። ካወላለዱ ጀምሮ ከጅምሩ ጀምሮ ኢየሱስ ፍጹም ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ተብሎ አንዲት ቦታም ላይ አልተገለጸም። እሺ ኢየሱስ ክርስቶስ ራሱም እኔ ፍጹም ሰው ፍጹም አምላክ ነኝ አላለም። ይህ ምንድነው ከተባለ የቤተ ክርስቲያን አስተምህሮ ይባላል። ተዓሊም አልከኒሳ ይባላል በአረበኛ። የቤተ ክርስቲያን አስተምህሮ ነው እንጂ በፍጹም ለይሰ ተዓሊም አልኪታብ አልሙቀደስ የመጽሐፍ ቅዱስ አስተምህሮ አይደለም። እሺ እኮ ኃጢአት የለበትማ ኢየሱስ እኮ። ስለዚህ ችግር ወደ እሱ እንመጣለን። ነገር ግን አሁን ጥያቄው ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ አላለም። እሺ ሰው ነው የሚለውን እንለፈው። ሰው ነው ብሎ ቃል በቃል ስለተናገረ ኢየሱስ ክርስቶስ እኔ ሰው ነኝ ብሎ እንደተናገረ ሁሉ እኔ አምላክ ነኝ ብሎ ተናግሯል ወይ? ይሄ አሁን የመለኮታዊ ንግግር ስለሆነ እኮ እንደዛ እንትን ማለት አትችልም እኮ። ይናገራል ኢየሱስ ራሱ ፈጣሪ አምላክ ነኝም አላለም ኢየሱስ። አይ አምላክ ነኝ አሁን አንተ ምንድነው ወርድ በወርድ ያለበት ቦታ ነው እንጂ የምትለኝ እኔ እሰጥሃለሁ ጥቅስ ችግር የለውም። ግን እሺ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ወይ? ራሱ ማለት ነው ያለበት ነው የምትለኝ? አሁን አንተ የምትለው እኔ ራሱ ለምን አላለም ነው። ወደ ሌላ ምን መጣለን? ኢየሱስ እኔ አምላክ ነኝ ብሏል። ከዚህ በፊትም እኮ ነግሬሃለሁ። አላህ ራሱ እኔ ጋር ነኝ አይልም እኮ። እኔም ብያለሁ። አላህ ራሱ ወደ እሱ እንመጣለን ችግር የለውም ራሱ ብሏል። ነገር ግን አንተ ኢየሱስ ክርስቶስ ብሏል ወይ? ኢየሱስ ክርስቶስ አንድ እኔ አምላክ ነኝ ብሏል። ስለ አምላክነቱ ይናገራል መጽሐፍ ቅዱስ። ወይኔ በፈጣሪ እሱ ተናግሯል ወይ? እሱ ሳይናገር ሌሎች ተናገሩለት እያልከን ነው ማለት? ለምሳሌ አንተ ፉሱ መሆኑ ይታወቃል፣ ሰው መሆኑ ይታወቃል። ለምንድን ነው ስለ ሰውነትም ዝም ብለን ስታወራ የምትለው? ታዲያ ሰው ነኝ ግን አምላክ አይደለም። አምላክ ነኝ ብዬ ብነሳ አንድ ሰው እንዴት ነው ይሄን ሊቀበለኝ የሚችለው? እናንተ ኢየሱስ ክርስቶስ የትኛው ቦታ ላይ ነው እኔ አምላክ ነኝ ያለው? አላህም እኮ እኔ ነኝ ጋድ ያለበት የቱ ቦታ ነው ንገረኝ አንተ ልጠይቅ። እንደዛ ከሆነ ስለዚህ አላህ ስላላላ ኢየሱስም አላለምና ስለዚህ አብረው ገደል ይግቡ ወይ? አምላክን የምትታገለው የምታስረዳለት አላህ ላይ ተለጥፈ ነው ወይስ መጽሐፍ ላይ ብሏል? እሱ ስላላህ ትጠይቀኛለህ፣ ችግር የለም። ትክክለኛ ጥያቄ ብታይቀኝ መልስልሃለሁ። ግን ጥያቄው አንተ እኮ ፍጹም ሰው ፍጹም አምላክ ነው አልከኝ። ኖ ፍጹም ሰው ፍጹም አምላክ ነው አልከኝ ብሏል ወይ ብቻ እኮ ነው ያልኩት፣ ሌላ ምንም አላልኩም። ከዚያ በኋላ እንደገና ይሄ ጥያቄ መጠየቅህ ስህተት ነው አልክ። ስለዚህ አንተም ፍጹም ሰው ፍጹም አምላክ ነው ማለት ስህተት ነው።
የሌለውን ነገር ነው እና ያልከው ማለት ነው። ካለ አሳየን ብቻ ነው በቃ ያልኩት። እኔ ምንም አልጨመርኩም ከራሴ። እኔ ከራሴ አንዳች አልናገርም። እንደምታውቀኝ ንግግሬም ፍጹም ነው፣ በማስረጃ እንጂ አለማስረጃ አልናገርም። እና ስለዚህ አንተ ምን አልክ? ፍጹም ሰው ፍጹም አምላክ ነው አልከኝ። እንዲህ ብሏል ወይ ብቻ ናት ያልኳት እኔ። ከዚያ በኋላ እንደገና አያት ትጠይቀኝ፣ ይሄ ስህተት ነው ጥያቄ አይባል። አይ ጥያቄዎቹ እንትን ሲሆኑ እኮ አሁን ለምሳሌ ስነግርህ አንተ ደግሞ ጥያቄውን ይህን ሀሳብ ልተቀበል። ኢየሱስ ሰው ነው፣ ሰውነቱ ላይ ግን ኃጢአት የለበትም። ኃጢአት አለበት ምትለኝ ከሆነ አሳይ። ኃጢአት አለበት የለበትም ብዬ አልጠየቅኩም እኮ፣ ወደ እሱ አልመጣንም። የተናገርከው ቃል መጽሐፍ ቅዱስ ላይ ያለው ወይ ብቻ ነው ያልኩት እኔ። ምንድነው እሱም? ቀደም ስለ ኢየሱስ ክርስቶስ ሁለት ማንነት አለው አልከኝ። እርሱ ምንድነው? ስለ ፍጹም ሰው ፍጹም አምላክ ነው እሱ ብሎ አስተምሯል ወይ ኢየሱስ ብቻ ነው ያልኩት እኔ። አሁን ክርስቶስ ላይ እንደሱ የሚል ይገኛል ወይ? ላውጣልሽ ከመጽሐፍ ቅዱስ ያስወጣኛል ችግሩ አወጣው። እሺ ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል? አዎ ላውጣልሽ፣ ስለ ፍጹም አምላክነቱና ስለ ሰውነቱ የሚናገር ከክርስቶስ ትምህርት ነው። እሺ መጀመሪያ የምፈልገው ትሰጠናለህ ከሱ። እሺ ሚዩት ላድርገውና ላውጣ። ሌላ ሰው ጠይቅ እስከዚህ። ችግር የለውም። ሀየሽ እሺ አድምጭ አላችሁ ኢዛ ፊ መሲሕ ሙሕተረም። ሰላም አለይኩም ወራህመቱላሂ ወበረካቱ። እሱ ልጠይቅ ሌላ ሰው ልጠይቅ። አለይኩም ሰላም ወራህመቱላሂ። ሰላም ጠበቅን እስካሁን ሶስት ያውኑ ቦታ። እሺ ሰላም ይሰማል። አምላክ አይደለም ኢየሱስ ክርስቶስ ተልኮ ነው ተላኪ ነው እያልክ ነበርክ፣ መልእክተኛ ነው እያልክ ነበርክ። እስቲ ዮሐንስ አምላክ ነኝ ብሏል ወይ? ኢየሱስ ክርስቶስ አምልኩኝ ብሏል ወይ? ኢየሱስ ክርስቶስ አምልኩኝ እኔ አምላክ ነኝ ብሏል ወይ? እሺ እስቲ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 እዚያ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሏል። እንክፈተው። አምላክ አይደለም እያልክ ነው። አምላክ መሆኑን እዚህ ያስረዳል። ጥያቄው ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሏል ወይ? እዚያ ላይ ነው። ራእይ 1 ቁጥር 5 ግባልኝ አንዴ። ምን አልከኝ? የዮሐንስ ራእይ ቁጥር 1 ምዕራፍ 1 ቁጥር 5። እሺ እዚያ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። በምሳሌ እኮ ነው እየተረከልህ። ባለፈውም እኮ ነግሬህ ነበር። እየተረከ በምሳሌ ማስተምርህ። አዳምጥ እባክህ። ክርስቶስ እዚያ ቦታ ላይ እኔ አምላክ ነኝ አምልኩኝ ብሏል ወይንስ አላለም? አይልክም። እሱ አምላክ ነው። አምላክ ነኝ ብሎ አይናገርም። ከማርያም የሰውነት ባህሪ ወስዶ ቆይ ስማኝ፣ እግዚአብሔር እኔ አምላክ ነኝ እያለ ከማርያም የሰውነት ባህሪውን ወስዷል አይደለ? ነገር ግን አምላክ ነኝ እያለ ሳይሆን የሚያስተምርህ አባቴ እያለ በምሳሌ ያስተምርሃል። ራእይ 1:5 ግባ አንድ ጊዜ። አባቴ የሚለው ማንን ነው? አምላኬ ያለክ እያስተማረክ ነው። ሰው በነበረ ሰዓት፣ መሬት ላይ በነበረ ሰዓት፣ ምድር ላይ በዙፋኑ ሳይቀመጥ አሁን በዙፋኑ ነው ያለው። እና ሰድተናችሁ ተዳረጋበን እንጂ ያስተማርከን ነው። ጥያቄና መልስ ነው እያስተማርከን። ኧረ እባክሽ አምላክ አለው የለውም? ኢየሱስ ክርስቶስ የለውም። አምላክ የለውም። ምዕራፍ 20 ቁጥር 17 ላይ ወደ አምላካቸው አድርጋለሁ ይላል። አምላክ የሚለው ማን ነው እዚህ ጋር? እሺ እዛው ዮሐንስ ወንጌል ላይ ከልጁ አምላክ የሚለው ማንን ነው እዚህ ጋር? እያስተማረህ ነው አልኩ እኮ በምሳሌ ምን እያደረገ ነው ሳይሆን አምላክ የሚለው ማንን ነው ነው ጥያቄው። አምላክ የለውም፣ አባቱ ነው። አምላክ የሚለው ማንን ነው ጥያቄው። አምላክ የሚለው ማንን ነው?
እሺ በእንትኑ መሰረት እሱ ባስተማረ መሰረት አብን ነው ስለ አብ ነው እያወራች። በጣም ጥሩ። ስለዚህ አምላክ የሚለው ኢየሱስ ክርስቶስ አብን ነው አለ። ነገር ግን ቅድም ምን ብሎ ነበር? አይ አምላክ የለውም ብሎ ነበር። አምላክ የለውም። ይኸውልህ እናንተ የማይገባችሁ ቃል አለ። እሺ ዮሐንስ ራእይ ገባ። አንተ ያዳምጥ ይወደ ጥያቄዎችን በስነ ስርዓት ትመልሳለህ ወይንስ የማይገባችሁ ምናምን እያልክ ያልገባህን ነገር በእኛ ላይ ተለጥፋለህ? እኔም እኮ የኔንም መልስ አውጥተህ ማንበብ አለብህ። ራእይ ዮሐንስ ተመለስክልኝ። አምላክ የሚለው ማንን ነው ስልህ ጊዜ አልመለስኩልህም። በአንተ የኔ መልስ በአንተ ትርጉም መሰረት አይደለም። የኔ መልስ እኔ አልተረጎምኩልህም። መጽሐፍ ቅዱስ በሚናገረው የሚለው አዳምጥ እንጂ አትደረብ እንጂ እንዴ ተደማመጥ እንጂ ከኔ ጋር። አምላክ የሚለው ማንን ነው ስልህ ጊዜ አብን ነው አልከን። ልንገርህ ይኸውልህ። ስለዚህ ክርስቶስ አዳምጥ እንጂ ቀስ በል። አምላክ እንዳለው አምላክ የሚለው አብን ነው አልከን። ሲጸልይ የነበረው ወደ ማን ነው? ራሱ ፈጣሪ ነው። ይሄ የሥላሴ ሚስጥር ቅድም የሥላሴንም ነክተህ ካለፍከው በደንብ ሳትጠይቅ ሥላሴ ምንድን ነው? እሱንም ነካክተህ እንትን አልከው። ወደ መልሱ ትሄዳለህ። ነካክተህ ምናምን እያልክ ትቀጥላለህ። አዎ ልትመልስ ነው የገባኸው ወይንስ የሆነ ዝም ብለህ ወሬ ልታወራ ነው? ስለ ሥላሴ የሚያስረዳ የለም ነው አይደል ያልከው ቅድም። አሁን ጥያቄውን ትመልሳለህ፣ ከኔ ጋር ታወራለህ። መልሴን ደግሞ ስመልስልክ አንተም አውጣው እዛ ላይ ራእይ ዮሐንስ 1 ላይ ግባል። መች ገና መች አዳምጥ እንጂ ተረጋጋ። አዳምጥ፣ ቀስ በል። ጥያቄውን አዳምጥሽ። ስንት አምላክ ነው ያለህ? ለምሳሌ ከሱን ጀምርሽ። አይ አንድ አምላክ አቦል አንድ አምላክ ምን ልትነበር አሁን? ምን ልትነበር? የአንድ አምላክ ማን ነው? የአንድ አምላክ ማን ነው? ኢየሱስ። አንድ አምላክ ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ። ኦኬ፣ መጽሐፍ ቅዱስ ላይ አንድ አምላክ ኢየሱስ ክርስቶስ ነው የሚል ቃል አሳየን እስኪ። ምዕራፍ 1 ግባ። ራእይ ዮሐንስ ምዕራፍ 1 ራእይ ዮሐንስ ምዕራፍ 1 እዛ ጋር አንድ አምላክ ኢየሱስ ክርስቶስ ነው የሚል ቃል አለ። አንብበው ግባና አይዋ አሁን እስቲ እንሄዳለን። እሺ አንድ አምላክ ኢየሱስ ክርስቶስ ነው የሚል ቃል አለ እዛ ጋር አምላክ ይነግርሃል። ሊዳው ግባ። እሺ አሁን አንድ አምላክ ኢየሱስ ክርስቶስ ነው የሚል ቃል ያሳየን ነው። ቁጥር ስንት ላይ ልግባለህ? ምዕራፍ 1 ቁጥር 5 ምዕራፍ 1 ቁጥር 5 ላይ እሺ ራእይ ምዕራፍ 1 ቁጥር 5 እሺ እዚህ ቦታ ላይ ኢየሱስ ክርስቶስ አንድ አምላክ ነው የሚል ቃል አሳየን። ያና ቁጥር 5 ላይ አንብበው ከታመነውም ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን፣ ለወደደን ከኃጢአታችንም በደሙ ላጠበን ይላል። እዚህ ጋር አንድ አምላክ የሚል ቃል አለ። በቃ አንድ አምላክ መሆኑን እዚህ ጋር አስረድተዋል። ያለ ሙሉ ንጉስ መሆኑን። ቆይ እንጂ ተረጋጋ አባ። አንድ አምላክ የሚል ቃል አለ ወይ ነው ጥያቄው? አንድ አምላክ ስለሆነ መሰለኝ ይሄ ስለሆነ ሳይሆን አንድ አምላክ የሚለው ቃል አለ ወይ ነው ጥያቄው? በይኸውልህ አንድ አምላክ ከታመነው ምስክር ከሙታንም በኩር የበኩር የምድርንም ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ይህን ጠቅላላ አንብቦ ራእይን ትፈሩታላችሁ። አንድ አምላክ የሚል በቃ እዚህ ላይ አምላክነት ትሄጃለሽ ትፈሩታል ማለት ጀመር። አንድ አምላክ የሚል ቃል አለ የለም? እዚህ ጋር ነገረ የዓለም ሁሉ ንጉስ የዓለም ንጉስ ማን ነው? ምን ማድረግ አይችልም። ማዳመጥ አይፈልግም። አንድ አምላክ የሚል ቃል አለ ወይ እዚህ ጋር? ምን ሆነህ ነው? ትልቅ ሰው አይደለ እንዴ? አንድ አምላክ የሚል ቃል አለ እዚህ ቦታ ላይ? እሺ ሌላ ክርስቲያን አለ? እንዳውም ራእይ በደንብ አድርጎ ለኢየሱስ ክርስቶስ አምላክ እንዳለ የሚናገር ነው እዚህ ቦታ ላይ። እሺ ሁሉ እናውራ ማውራት ትችላለሽ። መጽሐፍ ቅዱስ ላይ አንድ አምላክ የተባለው ማን ነው? በቃ ሊትራል እንትኑን ከፈለክ አብ ነው የተባለው። ጎበዝ ልጅ፣ በቃ ይሄ ነው ትክክለኛ ክርስቲያን መጀመሪያ ማለት ነው። ትክክለኛ ክርስቲያን ይሄ ነው። አንዴ አንድ አምላክ የተባለው መጀመሪያ እሱን በጠየቀው ጓደኞቻችሁማ ያግዟችኋል። የጠየቀውን ጥያቄ ማለት ነው። ጓደኛችን አይደለም። ይኸው አያችሁት አይደል? ሙስሊም ነው ሊለው ነው አሁን። እኔ ኦርቶዶክስ፣ ምክንያቱም አንድ አምላክ አብ ነው ስላለው ማለት ነው። እኔ ኦርቶዶክስ ነኝ። መልሴ ኢየሱስ ክርስቶስ አምላክ አይደለም ለሚለው ነው። መልሴን ግን እዛ ውስጥ መልሱን ታገኙታላችሁ። ራእይ ውስጥ ግቡ።
በቃ መለሰ። ለክርስቲያኖች የእውነት ተናገረ። አሁን እናንተ ቁርአን ላይ ኢየሱስ ክርስቶስ ሞቷል ትላላችሁ፣ ግን ለመጻት ጊዜ ደግሞ ይመጣል ትላላችሁ። ምን ማለት ነው ይሄ? ሞቷል አላችሁ፣ ለመጻት ይመጣል፣ ለዓለም ፍጻሜ ይመጣል። አሁን እኔን ማለት ነው ሞቷል ብለናል እንዴ? ነው እንጂ የተገደለው የተሰቀለው እያላችሁ አንድ አዳምጦሽ እኛ ኢየሱስ ክርስቶስ ሞቷል ብለን አናምንም። አምላካችን አላህ ሱብሓነሁ ወተዓላ ለእነዚያ ወንበዴ አይሁዲዎች ለወራዶች አሳልፎ አልሰጠውም። ይወዳልና ያከብረዋልና በክብር አንስቶታል፣ በክብር አሳርጎታል። ይህንንም ቀድሞ ነገረው በእርሱ ላይ እያሴሩበት እንደሆነ ወመከሩ ወመከረ አላህ አለ። መሲሁንም ለመግደልና ለመስቀል አሴሩበት አይሁዲዎች አደሙበት አለ። እኔም አድማቸውንና ሴራቸውን ላከሽፍባቸው ወሰንኩኝ አለ አምላካችን አላህ። እኔ የተንኮለኞችን ተንኮል የማከሽፍ የሆንኩኝ አምላክ ነኝና አለ። ከዚያም መሲሁን አናገረው። ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ። እኔም ለመሲሁ ባልኩት ጊዜ አስታውስ አለ። አንተ ዒሳ መሲሁ ሆይ እኔ አንተን ልወስድህ ነው፣ ወደ እኔም ላነሳህ ነው። ለምን? ወሙጠሂሩከ ሚነ ለዚነ ከፈሩ፣ ከነዚያ ከካዱትም ከአይሁዳውያን ላድንህ ዘንድ ነው አለው። አምላካችን አላህ አድኖታል፣ አንጽቶታል፣ አጥርቶታል። ጫፉን እንዲነካ አላደረገውም። አይደለም ሊገድሉት ሊሰቅሉት እንቅፋት እንኳን እንድትነካው አልፈቀደም አምላካችን አላህ መሲሁን ማለት ነው። ከነዚያ ከካዱት ከአይሁዳውያን በአንተ ላይ ተንኮልና ሴራ ካሰቡብህ ላድነህ ወስኛለሁኝ አለ። በቃ ከዚያም አምላካችን አላህ ሱብሓነሁ ወተዓላ አዳነው። የት ይገኛል አሁን ከተባለ በሰማይ ላይ ይገኛል። የትኛው ሰማይ? በሁለተኛው ሰማይ ላይ በክብር ይገኛል። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም እጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ዒሳ ብነ መርየም ወያሕያ ዐለይሂም ሰላም ብነ ልኻላ። ወደ ሰባቱ ሰማይ እያረግኩኝ ባለሁኝ ጊዜ አሉ ነቢያችን ሰለላሁ ዐለይሂ ወሰለም ሁለተኛው ሰማይ ላይ ሲደርስ የማርያምን ልጅ መሲሁን አገኘሁት አሉ። መሲሁም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲያገኛቸው ጊዜ ምን አላቸው? መርሐበን ቢልአኽ ሳሊሕ ወነቢይ ሳሊሕ፣ ጻድቁ ነቢይ ሙሐመድ፣ ጻድቁ ወንድሜ እንኳን ወደ ሰማይ ዓለም መጣህ አላቸው። ወደዓሊ ቢልኸይር፣ ለእኔም በመልካም ጸለየልኝ አሉ፣ ዱዓ አደረገልኝ አሉ። እና ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሁሉ አግኝተውታል ማለት ነው። ዳግም ተመልሶ ይመጣል ወይ መሲሁ? አዎ በደንብ አድርጎ ይመጣል። አንዱ የእምነታችን መሰረት ምንድን ነው? ከአስርቱ የትንሣኤ ምልክቶች ይህች ዓለም ከመፈጸሟ በፊት 10 ምልክቶችን ታያላችሁ ብለው ነቢ ሰለላሁ ዐለይሂ ወሰለም ነግረውናል። ከእነዚያ መካከል በሶስተኛ ደረጃ ላይ የሚገኘው የመሲሁ ከሰማይ መምጣት ነው። ሲመጣ ዝም ብሎ የሚወርድ እንዳይመስላችሁ፣ በመላእክት ታጅበው ነው የሚመጣው መሲሁ። ነቢያችን ሰለላሁ ዐለይሂ ወሰለም መሲሁ ዳግም ሲመጣ ታያላችሁ ከሰማይ፣ እዚያን ጊዜም የሰማይ መላእክቶች አጅበውት ይመጣሉ ብለው ቃል በቃል ተናግረዋል። በምድር ላይ ይመጣል። ምድር ላይ በእርሱ ሲዋሽበት የነበረውን ለዘመናት እርሱ አምላክ ነው፣ የአምላክ ልጅ ነው፣ ተገድሏል፣ ተሰቅሏል ሲባል የነበረውን ስህተት እንደሆነ ይሄንን ይናገራል። ከዚያም በኋላ እርሱ ከነቢያቶች መካከል አንድ ነቢይ እንደነበረ ይነግራቸዋል። እዚያም ሰዎችን ሁሉ ወደ ኢስላም ይጠራቸዋል ማለት ነው። ከዚያም ሐሰተኛውን መሲህ ወይም ደጃልን ይገድላል ማለት ነው። ከዛ ማንኛውም ሰው ፍጻሜው ይሆናል፣ ይሞታል። ነገር ግን ጠላቶችን ሁሉ ከእግሩ ስር ያስገዛለታል አምላካችን አላህ። ለመሲሁ ገብታችኋል? ጠላቶቹ ማን ናቸው? እነዚያ የካዱትና ያስተባበሉት አይሁዳውያን እና የሐሰተኛው ክርስቶስ የሐሰተኛው መሲህ ተከታዮች። ጠላቶችን ሁሉ ከመሲሁ በታች ካደረገለት በኋላ አምላካችን አላህ የዛኔ የዓለም ሰው ሁሉ ለአንዱ አምላክ ለአላህ ብቻ እንዲገዙ ያደርጋል መሲሁ። የዛኔ ፍጻሜው ይሆናል። ገብታችኋል? ጠላቶችን ሁሉ ኤልያስን ነው የኤልያስን ታሪክ ነው። በእኛ አሁን ኤልያስ አይደለም። አዎ አዙሮ ነው እንግዲህ ሲጽፍላችሁ አሳየና አሁን ወደ ማሳየት አሁን ወደ ማስረጃ ከፍታ አሳይ። ሜታ ታድርግ ራስህ ክፈትና ትልቁ ላይ ነህ። ይሄን አዙሮ ጽፎላችሁ ነው የሚለው አሳየና አንብበው። ከአንድ ጀምሮ አንብበው። አንዴ ክፈትና አሳየና አንድ ጊዜ ለኤልያስ የተነገረውን አሳየና አንድ ጊዜ ትልቁ ላይ ነህ። እስከዛ ሌላ ሰውራት ችግር የለውም። አይ ሌላ ክርስቲያን ካለ ማውራት ይችላል። እሺ እሱ የቅድሙን ጥቅሱን ልስጣ። እሺ ምን ነበር የቅድሙ መጀመሪያ ጥያቄው? አምላክ ያለበት ቦታ አሳየኝ ብለኝ ነበር።
ምን የተባለበት ቦታ? ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ። እሺ እኔ አምላክ ነኝ አምልኩኝ ያለበትን አሳየን፣ ችግር የለም። እሺ የዮሐንስ ወንጌል ምዕራፍ 13 ከቁጥር 10 ጀምሮ እስከ 13 አንብብልኝ። እሺ አነብላለሁ፣ ችግር የለም። እዚያ ቦታ ላይ እኔ አምላክ ነኝ ብሏል ነው አይደል? እሺ ዮሐንስ ወንጌል ስንት ነው ያልከው ጥበቡ? ምዕራፍ 13 ምዕራፍ 13 ከቁጥር 10 እስከ 13 አንብብልኝ። እሺ ኢየሱስም የታጠበ እግሩን ከመታጠብ በቀር አያስፈልገውም፣ ሁለንተናው ግን ንጹህ ነው፣ እናንተም ንጹሃን ናችሁ፣ ነገር ግን ሁላችሁ አይደላችሁ አላቸው። አሳልፎ የሚሰጠውን ያውቅ ነበርና ስለዚህ ሁላችሁ ንጹሃን አይደላችሁም አለ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው፣ ያደረግኩላችሁን ታስታውሳላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሆነኝና መልካም ትላላችሁ። እሺ የቱ ጋ ነው እኔ አምላክ ነኝ ያለው ኢየሱስ? ይቀጥላልና 14ኛው እንዲሁ እኔ ጌታና መሐመድ ሲሆን እግራችሁን ታጠብኩ፣ እናንተም ደግሞ እርስ በራሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል ይላል። ይገባችሁ። እሺ የቱ ጋ ነው እኔ አምላክ ነኝ የሚለው ታዲያ? የለም እኮ ጥበቡ። እናንተ መሐመድና ጌታ ትሉኛላችሁ እንዲሁም ነኝና መልካም ትላላችሁ። ምዕራፍ 13 ላይ እኔ አምላክ ነኝ የሚል ቃል አለ የለም? ከሱን ጀምር መጀመሪያ ወዳጅ መሐመድና ጌታ። አንድ ሰው ክርስቲያን እያወራ ከሆነ ሌሎች ጣልቃ አትግቡ። እኔ አምላክ ነኝ ብሏል ኢየሱስ ክርስቶስ እዚህ ቦታ ላይ ጥበቡ። እኔ አሁን ጥያቄ አልገባኝ። አምላክ አለመሆኑ ምኑን ነው የፈለግከው እዚህ ላይ? ጌታ ማለት ምን ማለት ነው? አምላክ ማለት አይደል እንዴ? አንድ ጊዜ አንዴ ሀያጋና ወራ እንዴ ወንድሜ ልዑል ትቀጥላለህ። አንድ ጊዜ ተረጋጋ ጥበቡ። አንዴ እኔ አምላክ ነኝ የሚል ቃል አለ እዚህ ቦታ ላይ ወይንስ የለም? እሺ ጌታ ማለት ከአምላክነቱ ጋር ይለያያል? ወደሱ እመጣለሁ። ግን እኔ አምላክ ነኝ የሚል ቃል አለ ወይ ነው አሁን መጀመሪያ። እሱን የለም በልና ጌታ ማለትን ማለት ነው የሚለውን ደግሞ እንመጣበታለን። እንግዲህ ለሱም ከፈለኩ አመጣላለሁ። ይሄን ግን ተቀበልልኝ። ልዩነት እንደሌለ አምላክና ጌታ ልዩነት እንዳለ ውሰድልኝ። እዚህ እሱን በደንብ አድርጌ ያስረዳለሁ። እሱ የክርስቶስ ጌትነት የሹመት የተሰጠው በመደረግ ያገኘው የስልጣን ጌትነት እንጂ ሌላ እንዳልሆነ አስረዳለሁ። እሱ ሳይሆን አሁን ጥያቄው እኔ አምላክ ነኝ የሚል ቃል አለ ወይ? እኔን አምልኩኝ ብሏል ወይ? አይ በዛ ከርክማ የመጽሐፍ ቅዱስ አፈታተን ለአንተ የተሰጠ ጉዳይ አይደለም። ይሄ አንተ በፈለከው ራሱ መጽሐፍ ቅዱስ የፈታበትን ብቻ ማሳየት ችግር የለውም። እኔ አምላክ ነኝ የሚል ቃል ገና የምታመጣበት ቦታ ላይ ከኛ መጽሐፍ የሆነ ፍቹን አንድምታው የምታመጣልኝ ከሆነ ይቀበልላለሁ። ግን አንተ በራሴ ሐሳብ ያመጣ ከሆነ አልቀበልም። እኔ አይደለሁም እኔ ከራሴ ሐሳብ አይደለም። አብሽር ይሄ ማለት እንዲህ ማለት ነው ብዬ በራሴ ብናገር እንዳትቀበለኝ። እኔ በራሴ ተቀበል ይሄን ሞኝነት ነው። ከመጽሐፍ ነው መፍቻ ነው ያመጣልህ። ጌታ ስለሚለው ያለበትን ቦታ ደግሞ ያመጣላለሁ። እኔ አምላክ ነኝ አምልኩኝ ያለበት ቦታ አለ እዚህ ቦታ ላይ ወይንስ የለም? የለም በልና ከሌለ ጌታ ማለት ነው ወደሚለው እንሄዳለን ቀጥታ። አይ እሺ አመጣላለሁ። ይሄን እሺ ወደ ቀጣዩ ላይ አምላክ ነኝ የሚለውን ደግሞ አመጣላለሁ። እሺ ስለዚህ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ያለበት ቦታ የለም። አሁን ግን ጌታ ማለት ነው ወደሚለው እንምጣ። ጌትነት መጽሐፍ ቅዱስ ላይ ለሁለት ይከፈላል። አንደኛ በመደረግ የሚገኝ ጌትነት፣ ሁለተኛ ደግሞ መለኮታዊ ጌትነት አለ። ገብቶሃል አይደለ? የክርስቶስ ጌትነት ከየትኛው ነው ብለን ስናይ በመደረግ ያገኘው ጌትነት ነው። ጌታ ተደርጎ ነው። ጥበቡ ምን ትላለህ በዚህ ላይ? ጌትነቱ በመደረግ የተገኘ ጌትነት ነው። ክርስቶስ ጌታ ተደርጎ ነው። ጥበቡ ጠብነት ጠባለም ጠቤክስ ጠቡ ጥቡዬ አላህ እኛው ነገጣ እሺ ሌላ ክርስቲያን ሰላም አለይኩም ወሰላም ወራህመቱላህ
እነሱ የተቸገሩት ምንድነው መሰለህ ረብና ሰይድ የሚለውን ነገር ለይታ ለማወቃቸው ነው። እና የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ኢየሱስን አምላኩ ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። እና አምላኩ ጌታ አድርጎታል። ይሄ ሹመት ነው። እንዲሁም ደግሞ ሕይወትም ተሰጥቶታል፣ ስልጣንም በሰማይም በምድርም ተሰጥቶታል። እና ሰጪው አካል ነው ሊመለክ የሚገባው፣ የሰጠው ደግሞ አምላኩ ነው። ለዛም ነው ወደ አምላኬ ወደ አምላካችሁ ብሎ የተናገረው ማለት ነው። ሲቀጥል ደግሞ ስትጸልዩም ራሱ ወደ ማን ጸልዩ ብሎ አለ? በሰማይ የምትኖር አባታችሁ ነው፣ ስምህ ይቀደስ፣ መንግስት ትምጣ ብሎ እሱ ወደ አብ የተባለ አባት ደግሞ የተባለው እንደ ባይብል አብ ብቻ ነው። አባት የተባለ ከአብ ውጪ የለም። ስለዚህ ኢየሱስ ደግሞ አብ አልተባለም፣ አባትም አልተባለም። ኢየሱስ በስጋው አምላክ አለው ልትሉ ትችላላችሁ። በስጋውም በሉት ማንም በምኑም በሉት አምላኩ ማን ነው ሲባል አብ ነው ትላላችሁ። ስለዚህ እንደ ሥላሴያን አስተምህሮ አብን ብቻ ነጥሎ ማምላክ ይቻላል ወይ እንደ ኢየሱስ? ስለዚህ የሥላሴ አማኞች ልክ እንደ ኢየሱስ አብን ብቻ ነጥላችሁ ታመልካላችሁ ወይ? ጌታ ያደረገውን አምላኩን ታመልካላችሁ ወይ እንደ ኢየሱስ? መርሐባ እሱ ይጠይቃል። እኔ ጋር እንቀጥል አንዴ። እሺ ትችላለህ። አይ መጀመሪያ ፍሬ ሐሳቡ ምን ነበር የተወያያችሁ የነበረበት? እሺ ኢየሱስ ክርስቶስ አምልኩኝ ብሏል ወይ ነው ጥያቄው። መልካም፣ ይሄ ነው ጥያቄው። ይሄ ብቻ ነው? ኢየሱስ ክርስቶስ አምልኩኝ ብሏል ወይ? አይ ቀጥል፣ ትበቃለች። ጥሩ። አይ ምን መሰለህ፣ አሁን የአብን አምላክነት አንተ ትቀበላለህ? ኢየሱስ ክርስቶስ አምልኩኝ ብሏል ወይ? ወይ ወዳጅ አይደለም፣ ነገርን ከስሩ ውሃን ቀጥሩ ነውና ማለት ነው። መረዳዳት የሚቻለው አንዱን ከአንዱ እያጣቀስክ ነው እንጂ ነው አንዲት ጥቅስ ብቻ አንጠልጥሎ ስላልሆነ ነው። ጥያቄ ስለ አብ ሳይሆን ጥያቄ ስለ ኢየሱስ ክርስቶስ ነው። ኢየሱስ አምልኩኝ ብሏል። መልካም እኮ ስለ አብም እኮ ስለተናገርክ ነው። የአብን አምላክነት ትቀበላለህ መጀመሪያ አንተ ወይኔ እያልክ ያለው እኮ አብ ክርስቶስ አምላክ ነው። ይሄማ ክርስቲያን ሆንኩ ማለት ነው። አይደለም ናቸው ብዬ አላምንም። ሶስቱም ፍጡር ናቸው ብዬ ነው የማምነው። የኔን እምነት ከሆነ የምትጠይቀኝ ማለት ነው። አምላክ የለም መጽሐፍ ቅዱስ ላይ። ጥያቄ ስለዚህ አንተ አብራራ። ከሙስሊሞች ፊት ስለመጣ አምላክ ነው ብለህ የምታስበውን አካል በማስረጃ እያጠቀስክ ማብራራት ነው። ይሄን ታምናላችሁ ወይ ከሆነ እኛ ሙስሊሞችን አናምንም። ጥያቄ ላይ ታዲያ እኮ የክርስቶስ አብ ለክርስቶስ አምላኩ ነው እያልክ ነበር የነበረው። አንድም ደግሞ ክርስቶስ ወደ አምላክ ነው ያልኩት ራሱ ክርስቶስ ነው ያለው። ለክርስቶስ አብ አምላኩ ነው ያልኩት እኔ ሳልሆን ራሱ ክርስቶስ ነው። ማስረጃ ልስጥህ እኔ ከመጽሐፍ። ተው አይ ስትል ስለሰማሁ ተው አትልታ፣ ጊዜህን አትጨርስ። ምንድነው ወደ አባታችሁ ወደ አምላኬ ወደ አምላካችሁ የለፋው ክርስቶስ ነው ማለት ነው። ቆይ አንዴ ክርስቶስ ምን አለ? ወደ አምላኬ ወደ አምላካችሁ አድርጋለሁ አለ። አምላክ የሚለው ማንን ነው? ኢየሱስ እዚያ ላይ። በጣም ጥሩ በጣም ጥሩ። በለበሰው ስጋ ክርስቶስ ማለት ፍጹም አምላክ ፍጹም ሰው ከሆነ የለበሰው ስጋ አምላክ ያለው ስጋ የፍጡር ስጋ ለብሷል ማለት ነው። አቤት ወንድሜ፣ ፍጹም ሰው ፍጹም አምላክ ከሆነ ነው እንጂ አልሆነም። በጣም ያሳዝነው ወለላሰፍ الشديد ما صار إله ደግሞ ማለት ነው። ደግሞ ክርስቶስ አምላክ ነኝ አምልኩኝ ብሎ ቃል በቃል ካልተናገረ ስትል ነበረ። የአምላክነትን ስራ ሰርቶ ከመገኘትና በአንደበት እንዴት ነው ያለፈ? ሌሎች ሐሳውያን ለምሳሌ ሐሳዊ መሲህ ይመጣል አምላክ ነኝ ክርስቶስ ነኝ ብሎ ይመጣል ተብሎ ተጽፏል በዮሐንስ ላይ። ያን ስለተናገረ ነው አምላክነቱን መቀበል ያለብን፣ የአምላክነትን ስለሰራ ስራ ሲሰራ። አንድም ደግሞ የሕይወት እንጀራ እኔ ነኝ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ሲናገር ነበር ክርስቶስ። የትኛው ነብይ ነው እስኪ ከነቢያት ወገን የኔን ስጋ ብሉና የኔን ደም ጠጡና የዘላለም ሕይወት አላችሁ ያለ? ከነብዩ መሐመድ የሚሆን በእናንተ እኛም ደግሞ ከነቢያት የትኛው? ክርስቶስን አምላክ ለማድረግ ልዑል ምን አደረገ? ቆይ አንዴ ክርስቶስን አምላክ ለማድረግ የክርስቶስ ትምህርት የለውም። ልዑል እኔ አምላክ ነኝ ያለበት ቦታ የለም። ይሄንን አመነ አለ ብዙ ቦታ ላይ አለ። አደረገ ቆይ ካላ ሰየና ቆይ ወዳጅ ሰየነሽ ያው ቆያለሁ። አብሽር ክርስቶስን የአምላክነትን ስራ ሰርቶ መገኘት ነው ወይስ አምላክ ነኝ ብሎ ግዴታ መናገር ብቻ ነው? ትምህርቱ የለም እኮ ያልከው እሱን ነው ወገናችን እኮ እንዲህ ሰርቷል ብለህ ከሰዎች ጋር አወዳድረህ በልጧልና ከነ ሙሴ ስለዚህ አምላክ ነው ወደሚለው ልትወስድ ነው። ከአዋልድ መጽሐፍ እንጥቀስልሽ ተሻለ ተብሎ ነው ዝም ብለህ። ቆይ አንዴ ተረጋጋው እንጂ
ከክርስቶስ ትምህርት ውስጥ አለ? ካስተማረው ትምህርት ውስጥ እኔ አምላካችሁ ነኝ አምልኩኝ ያለበት ቦታ አለ ወይንስ የለም? የለም። አዎ የትኛው ነብይ ስጋ ተበልቶ ነው እስኪ የዘላለም ህይወት የሚኖረው አንተስ ስታስበው? ወይም ደግሞ እኔና አብ አንድ ነን ያለበትን ትምህርቱን እንነሳ አንድ ጊዜ። አሎ ይወል አዳምጥ። ይወል ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ የተናገረበት ቦታ አለ ወይ? ከእርሱ እንነሳና አይ በአንደበቱ አላለም ግን በተግባር እንዲህ ሰርቷል አምላክ ያደርገዋል ወደሚለው እንሄዳለን። ችግር የለም ወዲያጅ ጥሩ። ከዚህ ላይ ጥሩ መጣህልኝ። አሁን አምላካችን ክብር ይግባውና ኢየሱስ ክርስቶስ በትሁት ስጋ ለብሶ እስከመጣ ድረስ ምንድን ነው ያላቸው? እንዲሁም ሐዋርያትን በደብረ ታቦር ብርሃነ መለኮትን ከገለጸ በኋላ ይሄንን ለማንም እንዲያትናገሩ ነው ያላቸው። ትህትና ሊያስተምር ነው የመጣውና አሁን ለምሳሌ እኔ መምህር ነኝ፣ እኔ ዲያቆን ነኝ፣ እኔ ካህን ነኝ እያልን አሁን ለምሳሌ እኛ ራሳችን አንገልጽ ቀዲሽ በመታየት ነው። እኔ አሁን ለምሳሌ እኔ አለሁኝ። አቤት ወይ ልጨርስ። አሁን ምሳሌ አይደለም የምፈልገው። የክርስቶስ ትምህርት አለ የለህም? እኔ አምላክ ነኝ አምልኩኝ ያለበት አለ ይኖራል፣ መጽሐፍ ቅዱስ ላይ አለ፣ ግን ቃል በቃል ላይ ሆን ይችላል። ለምሳሌ እየፈለግን ያለ ነው እና አሳርፈን እስኪ ክርስቶስ በጣም ጥሩ አምላካችሁ ነኝ አምልኩኝ ብሎ የሰበከባችሁ ይሄ ቢገኝ አንተ የክርስቶስን አምላክነት ትቀበላለህ? ይሄ ቃል ቢገኝ አልቀበልም። ታዲያ ምን ያለፋል? ግን አለ በጣም ስራው ግን አለ። ስራውን የአምላክነትን ስራ የሰራበትን ብጠቅስልህስ? አዎ ወደ ስራው እንሄዳለን። ገና ስራው ራሱ ፍጡር እንደሆነ እንደሚያሳይ በደንብ አድርገህ አስረዳሃለሁ። ሀዚ ላይ አሁን ብጠቅስልህም አንተ የክርስቶስን አምላክነት ትቀበልም? አሁን አይ ፈልጌ ባገኝ እንኳን አንቀበልም እኛ ሙስሊሞች። እንዴት ብዬ ነው ሰው በጣም ጥሩ። ታዲያ ምን ያለፋል? በዚህ በ21ኛው ክፍለ ዘመን ሰው አምልኩ ብሎ የሚጠራ ሰው ካለ በጣም አሳፋሪ ነው። ቆይ አንዴ በስራው እንሂድ። አሁን እሱ ሳይሆን እያልን ያለ ነው። ቆይ አንዴ ተረጋጋ እንጂ አዳምጠኝ እንጂ ቀስ በል። ተረጋግቻለሁ። ክርስቶስ ትምህርት አለ ቀሽ አዳምጥ ቀስ በል አለው። ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ ያስተማረበት ቦታ አለ ወይ? ለምን ታመልከዋለህ የምለው አንተን ነው እንጂ። በጣም ጥሩ መልሱን ስመልስልህ ክርስቶስ ለኛ የመጣው ደግሞ እዩኝነትን ሊያስተምር ሳይሆን በስጋ ተገልጾ የመጣው ትህትና ሊያስተምረን ነው። እኔ አሁን ለምሳሌ አስተማሪ ነው ክርስቶስ ማለት ነው። አምላክነቱንማ በተግባር ገልጾልናል። እንግዲህ ምን መረጋገጫ ካገኘ ምን ያስፈልገናል? ካስተምሩቱ የለም አይደለ? በተግባር ላይ ከባዶ ግንበር ላይ አይን ፈጥሮ ከማሳየት የበለጠ በእናንተም እኮ ተጽፏል። ለምሳሌ ሱረቱ መርየም ላይ ተአምር ሊጠቅስልን ነው። ተመልከቱ። እነዚህን ሁሉ ተአምር ደግሞ የአምላክነት ያደረገለት ቆይ አንዴ አዳምጠ አምላኩን ያደረገለት ወደ ተአምራቶችን እንመጣለን። ተመልከቱ ክርስቲያኖች ክርስቶስን አምላክ ለማድረግ ምን እንደሚጠቀሙ ታውቃላችሁ? የሰራው ተአምር በስራ ነው መገለጽ ያለበት። ስለተናገረ ነው እንዴ? አሁን ተራው አንዱ ፍጡር ራሱ አምላክ አይቢል ታምናለህ እንዴ? ወንድሜ ቆይ አንዴ የግሽ አዲያምጠኝ ተያ መጀመሪያ አንተ ይሄ ክርስቶስ ከትምህርት ውስጥ እኔ አምላካችሁ ነኝ አምልኩት ብሎ ያስተማረበት ትምህርት አለ ወይ? በቃል አለ። ከሌለ አለ በጠቅስልህሳ እምጠቅስልህ ግን ይሄንን ጥቅስ የምሰጥህ አንተ ይችን ቦታ ስጠቁምህ አምላክነቱን የምታምን ከሆነ ነው። ከዛ ውጭ ለምን ትቀበላለህ? ይሄን ለምን ከመጽሐፍ ቅዱስ አሁን መጽሐፍ ቅዱስን ከኔ ጤና አንቀቡ ታምናለህ አታምንም? ይሄን በሰጠህ ታምናለህ ወይ? ይሄ ማስረጃ የሌላቸው ሰዎች ወላሂ ላዝም መፎከሪያ ቃል ነው። ይሄ በዚህ ዘመን እንዴት ነው አንድ ሰው ይቅርታ ለቃሉ የሰውን ባህሪ ገልጬ ክርስቶስ በዚያ ደረጃ ነው ልላችሁ ነበር ልለፈው